السلام عليكم ورحمة الله وبركاته. سلام ناتشو اندين ناتشو አላችሁ አልহামዱሊላህ ከኔ ጋር ጥሩ ነው። እስቲ ዛሬ አንድ ነገር ሊናገር ምክንያቱም ብዙ ሰዎች ሶሻል ሚዲያ መውጣት ሲትፈልጉ ወንዶችም ሆነ ሴቶችም ሆነ አላችሁ ብዙ ሴቶች ሶሻል ሚዲያ ለመውጣት ትፈልጋላችሁ ላኪን በውስጣችሁ ፍርሃት አለባቸው። ምክንያቱም ወንዶችም እንደዛው ነው። አሁን ሶሻል ሚዲያ በድፍረት ወጥቶ የሚናገሩት ትንሽ ናቸው እንጂ ያው ብዙ የለም። ምክንያቱም እኛ በውስጣችን ፍርሃት አለብን። ምክንያቱም እከሌ ምን ይለኛል፣ እከሌ የምትባል ሴት ምን ትለኛለች የሚባል ነገር በውስጣችን አለብን። ይሄ ጥሩ አይደለም። ምክንያቱም አንድ ሰው እውቀት ቢኖረው ባይኖረው ሶሻል ሚዲያ ወጥቶ ያለው ነገር መካፈል በጣም ጥሩ ነው። ምክንያቱም ለኔ ጥሩ ይመስለኛል። ምክንያቱም እኔ ባለፈው 110 ሪያል ለሶሻል ሚዲያ ይጠቀማለሁ በአንዳንድ ወር። በኢትዮጵያ ስንት ይመጣል? 110 ሪያል 3500 አካባቢ ይመጣል። ያን ሁሉ ወይንም በሙዚቃ በሆነ ባልሆነ ነገር ምንም ነገር አንድ ነገር ቃሚ ነገር ሰልሰራበት ያልቃል። በአንዳንድ ወር ሀበሻ ሆኖ ኔት ሳይሞላ ሚዊል ሰው የለም። ሁላችንም 110 ሪያል 70 ሪያል ኔት በጀዋላችን እናስገባለን። ሐቂቃ ነው። ያን ሁሉ ባልሆነ በሆነ ነገር እንጨርሰዋለን፣ በሙዚቃ በተለያየ ነገር። ላኪን ብርን ማግባታችን ካልቀራ ሶሻል ሚዲያ ወጥተን እውቀት ቢኖረን ባይኖረን ወጥተን ብንናገር በጣም ደስ ይላል። ምክንያቱም አሁን ብዙ ሴቶች ሶሻል ሚዲያ ወጥቶ ለመናገር ድፍረት የላቸውም። ብዙ ሴቶች ውጪ ላይ ወጥቶ የመናገር ድፍረት ስለሌላቸው ብቻ ታንቆ የሚሞቱ ሴቶች አሉ። ሶሻል ሚዲያ ሐሳባቸው ጭንቀታቸው ወጥቶ ቢናገሩ ሰው ሊረዳቸው ይችላል። አሁን ብዙ ሴቶች በድፍረት ወጥቶ የተናገሩ ጭንቀታቸውን ለሰው ያካፈሉ ሴቶች ተረድቶ አገራቸው ገብተዋል። ብዙ ሴቶች በውስጣችሁ አሚቃችሁ ያዛችሁት ነገር ወጥታችሁ ብትናገሩ ሰው ይረዳችኋል። ምክንያቱም አንድ ሰው ወጥቶ ካልተናገረ ሐሳቡን ወጥቶ ካላካፈለ ማን ይሰማዋል? ማን ያየዋል? በነገራችን ላይ የዛሬ 9 ዓመት አካባቢ በሪያድ አንድ ጓደኛ ነበረኝ። አሁን ኢትዮጵያ ገብቷል። እሱ ሰዓት አስሯል። ሙሉ ልብሱ ለብሷል። ያኒ እንደ ውጪ ሰው ለማየት ያው ጉጉት አለው። ላኪን እኔ የስራ ሰው ሆኜ አንድ ቆንጣ ለብስቼ መኪና አጥባለሁ። መኪና ሪያድ መጅሊስ ሶማሌ አካባቢ እኔ በቀን 120 ሪያል በመኪና አጠባ ያገኛለሁ። እሱ ላኪን ሰዒድ ይለኛል። አረ እኔን ሰው ምን ይለኛል? በዚህ መኪና ሲያጥብ ሲያገኘኝ ምን ይለኛል? ይሄ እከሌ የምትባል ሴት ምን ትለኛለች? አረ እኔ ይቅርብኝ ይለኛል። ወላሂ ሐቂቃ ነው። ይቅርብኝ፣ እኔ አልፈልግም። በዚህ በባልዴ ውሃ አንጠንጥዬ እኔ መኪና ለማጠብ አራ ይቅርብኝ፣ ጾሜ ቢያድር ይሻለኛል ብሎ እኔ ቆንጣ ለብሼ የስራ ሰው ሆኜ መኪና እዛው አስቆሜ ያጥባል በፍሪ። ላኪን እሱ
ከኔ እኩል ላይ ዊሎ አንድ ላይ ቤት እንገባለን። ያ ሁሉ ኤከሌ ምን ትለኛለች? በነገራችን ላይ ያ ሰውዮ ብር የለውም። ሚስቷ ግን ላኪን አረብ ቤት ሽንት ቤት ታጥባለች። ላኪን እሱ ወጥቶ ማስራት ሲገባው ኤከሌ ምን ይለኛል? ኤከሉቴ ምን ትለኛለች? እንደዚህ አይነት ፋርነት አይሰረም። ሰርተ ግባ። ሐሳቢን ለሰው አካፍል። እውቀት ካለ አካፍል። እውቀት ከሌለ ምናልባት በሶሻል ሚዲያ ሐዲስ ዱይት አድርገህ ማስማት ትችላለህ። ምክንያቱም በአንደኛ ደረጃ ይህንን ብር በየወሩ ማግባታችን አልቀረም። ላኪን ሶሻል ሚዲያ ወጥተን ብንናገር ምንም ያጠፋ ነገር የለም። አሁን እኔ በነገራችን ላይ እኔ ኤከሌ ምን ይለኛል የሚባል ነገር ሐሳቡም ተስፋም እንትን የለኝም። ምክንያቱም ኤበሉቴ ምን ትለኛለች የሚል ፈራቻ በውስጤ የለብኝም። ሐሳቤን ይናገራለሁ። ሚሰማኝ ካለ ያዳምጠኝ፣ ማይሰማኝ ካለ ጆሮ እንደዛ ማድረግ ይችላል። ላኪን እኔ የመጣልኝ ሐሳብ ከመናገር ወደ ኋላ አልልም። አሁን ዩቲዩብ ስንት ወር ነው ሰብስክራይብ አድርጉኝ ላይክ አድርጉኝ ብዬ ስለምናቸው እምቢ ብላችሁኛል። ምክንያቱም እኛ እርስ በራሳችን ማሳደግና ማደግ አንችልም። ምክንያቱም እኛ በውስጣችን ምቀኝነት አለብን። ሐቂቃ ነው። ምቀኝነት አለብን በውስጣችን። ስለዛ ነው እርስ በራሳችን ሰብስክራይብ አድርገን እውቀታችን እርስ በራሳችን አካፍለን ወተን ብንገባ በጣም ደስ ይላል። አሁን ምክንያቱም አንድ ወር ነው ሰብስክራይብ አድርጉኝ ብዬ ስለምን አንድ ሰው ምናልባት አንዳንድ ጥሩ ሰዎች አላችሁ እናንተዎች አላህ በረካ ይስጣችሁ ሰብስክራይብ አድርጋችሁኛል። ላኪን ምቀኝነት ምንም አይሰራልንም። ሐቂቃ ነው። ምቀኝነት ሸረኝነት ይጎዳናል እንጂ ለማንም ሰው አይጠቅምም። ምቀኝነት ሶሻል ሚዲያ ወጣችሁ በድፍረት ተናገሩ፣ አትፍሩ። ኤከሌ ምን ይለኛል ኤበሎ ምን ይለኛል የሚባል ነገር አይሰረም። ወጣችሁ ተናገሩ ወልባችሁ። ሶሻል ሚዲያ የሁላችን ነው፣ የአንድ ሰው አይደለም፣ ወይንም የሆነ ማኛ ብቻ አይደለም። ምክንያቱም አንድ ሰው እውቀት ቢኖረው ባይኖረው ወጥቶ መናገር አንድ ሰው አይታችኋል። ብዙ ሰዎች በሶሻል ሚዲያ ለሙዚቃና ለመጨፈር ብቻ ሲጨፍሩ በሙዚቃ ሲጨፍሩ ሲሉ ብቻ ታያላችሁ። ምክንያቱም እውቀት ከሌለን ሐዲስ ቁርአን ዱይት አድርገን ቢንሰማ በጣም ደስ ይላል ይላችኋለሁ። ለማንኛውም አሁንም ከቶክቶክ አጠገብ ሊንክ ሰብስክራይብ አድርጉኝ። ምቀኝነት ይብቃ። ሐቂቃ ነው። ምቀኝነት ዋጋ የለውም። ሐሳባችሁ በድፍረት ወጣችሁ መናገር አለባችሁ። አትፍሩ። ማፍራት አያስፈልግም። ምክንያቱም ማንም ሰው የውስጡን ራሱ ነው የሚያውቀው። አሁን እኔ ወይንም የተመቻቸ ኖሮኝ ሳይሆን የውስጤን አላህንም ያውቀልኝ። አንዱ ሰው ስለ ሶሻል ሚዲያ ወጥቶ ስለ የሳቃ ስለ ተናገረ ብቻ ደስተኛ ነው መሆን የለባቸውም። በውስጡ ሁሉም ሰው ጭንቀት አለበት፣ ሁሉ ነገር አለበት። ስለዛ ይመቻችሁ። ለማው አሁንም ምቀኝነት ይብቃን። ሰብስክራይብ አድርጉኝ እላችኋለሁ። ይመቻችሁ። ሰላም ዋሉ፣ ሰላም ይደሩ ይላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ አድርጉኝ። ከቶክቶክ ያደገብ ሊንክ አለኝ፣ ሰብስክራይብ አድርጉኝ። ምቀኝነት ይብቃ ይላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ይመቻችሁ። ሰላም ዋሉ፣ ሰላም ይደሩ። ባይ 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 ባይ